በተቀመጥኩበት አልፈልግም ብላ ጥላኝ ሄደች። እስካሁን አብረን ነበርን አይደል? ከዚህ በኋላም አብረን እንሆናለን። አትንካኝ። ከዚህ በኋላ አብሮ መሆንን እርሳው። እሺ? ምንድነው? መጀመሪያ በሽታ አንተ አከም። እሺ? በሽተኛ ስለሆንክ ነው ጥለሽኝ ለመሄድ ያሰብሽው? ጂል፣ ማንም ሰው ከበሽተኛ ጋር አብሮ መኖር አይፈልግም። እኔ የሚያነግሰኝ ባል እንጂ ታሞ ሙግዚት የሚያደርገኝ ባል አልፈልግም። እንዴ ከየት መጣሽ? ደግሞ ምን ሆነሽ ነው? ሰንን ተገላገልኩት ባክሽ። ታሞ አብረን እንድንሆን ይፈልጋል። እውነት? እና በሽታው አይድንም እንዴ? ነይ ባክሽ፣ በሽተኛ ነው። እኔ ትንሽ ቆያለሁ። ሰላም፣ ደህና ነህ? አብሬህ መሆን እችላለሁ? ግን እኔ በሽተኛ ነኝ። በዛ ላይ አሁን ነው ፍቅረኛ የጥላኝ ሄደችው። ሁሉም ሰው እኮ በሽተኛ አይጠላም። ደግሞ ማይድን በሽታ የለም። አድኜ ላግባሽ ትለኛለህ? ይቻላል እንዴ? እሺ ካልከኝ ያሳያለሁ። በቅርቡ አንድ ለሰራውት ስራ ብዙ ብር ተከፈለኝና ቤቶችና መኪናዎችን ገዛው። ከዛ ግን ፍቅረኛዬን ሰርፕራይዝ ማድረግ ፈልኩ። ከሰርፕራይዙ በፊት ግን ለአንድ ሳምንት አመመኝ ብዬ ተኛው። በተቀመጥኩበት አልፈልግም ብላ ጥላኝ ሄደች። ስማኝ አንበሳው፣ ለአንዷ መደበቂያዋ ነህ፣ ለአንዷ መቆያዋ ነህ፣ ለአንዷ ውሎ ማደሪያዋ ነህ፣ ለአንዷ መሰንበቻዋ ነህ፣ ለአንዷ መክረሚያዋ ነህ፣ ለአንዷ ግን የዘላለም ቤቷ ትሆናለህ። ያቺ ሴት እስከምትመጣ ጠብቅሽ። አለበለዛ ግን መቆያ ያደርጉሃል፣ መሰንበቻ ያደርጉሃል፣ መደበቂያ ያደርጉሃል፣ መጫወቻ ያደርጉሃል፣ መቆያ ያደርጉሃል። ይህን መቼም እንዳትፈቅድሽ። የሴቶች ባህሪ መሆኑን ደግሞ እንዳትረሳ። ሰን፣ አረ ፈጣሪውን ፍራ። ለኔስ ክብር የለህም? ቢያንስ ለምግቡ ክብር የለህም? እየጠበቅኩ እኮ ነው። እየመጣው እኮ ነው። ደርሻለሁ። ዛሬ ደግሞ አትስማኝም? አሁን ካንቺ በላይ የሚያስፈልገኝ ፊት ለፊት የተቀመጠው ምግብ ነው። ሰን፣ የምርክን ነው? ታደርገዋለህ? እባክሽ ልብላበት፣ እንጨርስና በኋላ እናወራለን። ከፈለግሽ ምን እንጨቃጨቃለን? ከኔ ማዕዱ በልጦብክ ነው? ረሳሽው እንዴ? የሮዛ ሬስቶራንት ምግብ ነው እየበላን ያለ ነው። ይሄን የመሰለ የሚጣፍጥ ምግብ ትቼ አንቺን ብስም ግፍ አይደለም? ሮዛ ሬስቶራንት ትባላለች። እንደዚህ አይነት እርጥብ ቀምሼ አላውቅም። የጨጨብሰውን ነገር አትጠይቁኝ። በየአይነታቸውን መታችሁ ብቀምሱት ይሻላል። አራሿ ጎሮ ሰፈራ የሽና ልጆቿ ህንፃ አንደኛ ላይ ትገኛለች። ከሚጣፍጥ የጾም ምግቦቿ ጋር እየጠበቀቻችሁ ነው። እኔ በጣም የሚገርመኝ ነገር ማለት ነው ሴቶች አበባና ቸኮሌት እንደ ነፍሳቸው ነው የሚወዱት። ግን ደግሞ አንድን ቀን በገንዘባቸው ገዝተው የማይጠቀሙት ነገር ሁሌ ጥያቄ ነው የሚፈጥርብኝ። ለምንድን ነው በገንዘባቸው የማይጠቀሙት? ወንድ ልጅ ግን ምንም ነገር ቢያምረው የሚጠቀመው በገንዘቡ ገዝቶ ነው። እኔም ይሄን ሱፍ ከ40% ቅናሽ ስለሆነ በ10 ሺህ ብቻ ገዝቼዋለሁ። አያምርም? ልጅ እስኪ በትክክል ሚስተር ሰን ከ16,000 ብር ወደ 10,000 ብር ያወረንበት ዋናው ምክንያት የሙስሊምም የክርስቲያንም ከፍተኛ የዓመት የሚጠበቀው ጾም ስለሆነ ዋናው ምክንያታችን ይሄ ነው። እንዲሁም ደግሞ ለነጋዴዎች በብዛት እናከፋፍላለን። የራምዞቲ ብራንድ ወኪሎች ነን። ከቱርክ ራሳችን እናስመጣለን። በብዛት ለሚፈልግ በፍሬም ለሚፈልግ ተጠቃሚዎቻችን በ10,000 ብር ብቻ እየሸጠን እንገኛለን። አራሻቸው 22 ጎላወል ፊት ለፊት ያብንጻ አጠገብ ኤባን ቢዝነስ ሴንተር ግራውንድ ላይ ይገኛሉ። በዚህ ጊዜ የትዳር መፍረስ ትልቁ ምክንያት ስንፈተ ወሲብ እንደሆነ ታውቃላችሁ። እንደዚህ ደግሞ መድኃኒቱ ተገኝቷል። የጥንካሬ ማጣት፣ ቶሎ የመጨረስ ችግር፣ ፍላጎት ማጣት በዋናነት እችን እንደ እድሜ ልደቱ ከ18 እስከ 30 ባለው
ለ7 ቀን፣ ከ30 እስከ 45 ባለው ለ8 ቀን፣ ከ45 እስከ 60 ባለው ለ10 ቀን ይወሰዳል። በተከታታይ ማለት ነው። ጧት ከምግብ በፊት ይወሰዳል ማለት ነው። በምን ያክል ጊዜ ቢወስዱት? ለምሳሌ አሁን ከ35 እስከ 40 ነው አይደል? ከ35 እስከ 40 ምን ያክል ቀን ወስደው በደንብ ምንትን ማለት ይችላሉ? ከ35 እስከ 40 ኖርማሊ ለ8 ቀን በተከታታይ ይወሰዳል ማለት ነው። ከ8 ቀን በኋላ ይለቃቸዋል። ሲንፈተ ወሲብ ይለቃቸዋል። 100% ይለቃቸዋል። በደንብ ወሲብ ማድረግ ይችላሉ። አዎ ብራዘር፣ የሄደችው ሚስትን መልሳታ። እንደዛ ከሆነ ምንድነው የምትጠብቀው? ከ18 እስከ 30 ያለውስ በስንት ጊዜ ይሻላቸዋል? በ7 ቀን። በ7 ቀን ማለት ነው። በአንድ ቀን ልዩነት ማለት ነው። የሲንፈተ ወሲብን በ7 ቀን ብቻ ቀጥ ማድረግ ይችላሉ። ይኸው ሁለታችሁ ማግኘት ትችላላችሁ። አድራሻችሁ የት ነው? አድራሻችን አዲስ አበባ ጉርድ ሾላ ሰገን ህንፃ 2ኛ ፎቅ። ለበለጠ መረጃ ስልክ 0918 17 23 46 ብለው መደወል ይችላሉ። ሐኪም ጠቢቡ ነኝ። 18 ዓመት ሽበት አውጥተህ ያለ እድሜ ሼባው እየተባልክ ከሆነ ይሄው መፍትሄው። ጧት እየተነሳ ፀጉርን እንደዚህ የምትሸፋፍን ከሆነ ይሄው መፍትሄው። ይሄ ለስንት ጊዜ ነው የሚጠቀሙት? ለስንት ነው የሚጠቀሙት? በሳምንት ከ3 እስከ 4 ቀን ነው የምንጠቀመው። በንጹህ ፀጉር በዚህ አነቃቅተን ከላይ እንቀባለን። መታጠብ ለውጥ ለማየት ከ6 እስከ 8 ሳምንት መጠቀም አለብን። ኦኬ። ይሄኛው የፀጉር ቅባት ደግሞ አዳዲስ ፀጉሮችን ነው የሚያበቅለው። በራ ለሆኑ ወንዶች እንዲሁም ደግሞ ወደ ውስጥ ለገባባችሁ ካነቃቃችሁ በኋላ በደርማሎል አፕላይ ማድረግ ነው። ቅባቱን ማሳጅ አድርገን በሳምንት ከ3 እስከ 4 ቀን መጠቀም እንችላለን። ለውጥ ለማየት ከ2 ሳምንት እስከ 1 ወር ድረስ ከ2 ሳምንት እስከ 1 ወር ለውጥ ማየት ይችላሉ ማለት ነው። እንደ ሚስተር ሰን ማለት ነው። ጺም የለም ከምትባል ደግሞ የምትጠቀም ጺም በጺም ትሆናለህ ማለት ነው። ይሄኛው ስሌት ነው የሚጠቀሙት። ለምን ያክል ጊዜ ነው ለውጥ የሚያመጡት? ለውጥ ለማየት 2 ሳምንት በቂ ነው። በ2 ሳምንት ውስጥ ጥሩ ለውጥ ይታያል። ቆዳችንን ካነቃቃም በኋላ ከላይ ቅባቱን መቀባት ነው። ማታ ሳምንት 3 ቀን መጠቀም። ለውጥ ለማየት 2 ሳምንት የጺሙ ማለት ነው። በጣም አሪፍ ፒውር ኦርጋኒክ ይባላሉ። የት ነው አድራሻው? አድራሻችን ጀሞ 1 ነው። ከለላ ህንፃ 1ኛ ፎቅ ቢሮ ቁጥር 19 እንገኛለን። ስልካችን 091220 1485 ፒውር ኦርጋኒክ። ሮዚ፣ ምግባችሁ በጣም ነው የሚጣፍጠው። የት ነበርሽ? አሁን ወዴት ነው ሽፍት ያደረግሽው? የነበርኩት ጎሮ ገብርኤል አካባቢ ነበረ ጉልቱ ጋር። አሁን ወደ ጎሮ ሰፈራ ቦሌ ለሚ የሚባል ሰፈር ነው ያለነው። እዛ የምንሰራው ሁሉንም ምግብ ብንሰራም አሁን እንደ ተጨማሪነት የጨመርነው እንደ የጮሮርሳ፣ አፋኝ፣ የኦሮሞ ባህል አይነት ምግብ አይነቶች ጨምረናል። አንጮቴም አለን። ማላቃቸው ምግቦች እኔም ማላቃቸው ምግቦች ማለት ነው። አዎ የኦሮሞ ባህል ምግቦች ናቸው። አንጮቴም ጮሮርሳም ሌላውን እዛ የምንሰራ ነበረ። እዚህ እንደ ተጨማሪ የተጨመርነው እነዚህ ነው። አፋኝ፣ አንጮቴ፣ ጮሮርሳ እና ኬተሪንግ ጨምረናል። ኬተሪንግ ጀምራለች ማለት ነው። ኬተሪንግ ጀምረናል። የፍስክ ነው አይደለ? የኦሮሚያ ባህል ነው። የፍስክ ነው ስለሆነ በቀምሶ ደስ ይለኛል። ግን ጾም ስለሆነ ያው ጾም ነው። የጾም ነው። የፍስክ ነው። እርጎ አለው፣ ቅቤ አለው። በቀይ ጤፍ ቂጣ ነው የሚሰራው። ይሄ በጣም ለየት ያደርገዋል ማለት ነው። አዎ ትቀምሳለህ ጾም ሲፈታ። እሺ ደስ ይለኛል። ተጨማሪ ምንድነው የጨመራችሁት? እኛ የምንሰራው በተጨማሪ አሁን እንደዚህ በግል ከሚበላው ነገር አንፃር ሰውን ማብላት የሚፈልጉ ገዝቶ መብላት ለማይችሉት መጋበዝ የሚፈልግ ሰው ካለ ከ10 ምግብ ጀምሮ የፈለገበት ቦታ አድርሰን እናበላለታለን። ኦኬ። እናንተ ናችሁ የምታደርሱት? እኛ እናደርሳለን። ስናደርስም ቪዲዮ ከፈለጉ እንቀርጽላቸዋለን እንዳደረስን ማለት ነው። ከ10 ምግብ ጀምሮ መጋበዝ ከፈለጉ መብላት ለማይችሉ አቅም ለሌላቸው ሰዎች ከ10 እስከ 100 እስከ 200 ኬተሪንግ እንቀበላለን ማለት ነው። ኦኬ። ለምሳሌ አንድ ሰው ውጭ ሀገር ሆኖ ለእንደዚህ አይነት ሰው እንድትመግቢልን እንፈልጋለን ቢል ቪዲዮ ቀርጸሽ ትልኪለታለሽ? እልክለታለሁ። ሀገር ውስጥም ይሁን እንደ አቅሙ ማብላት አለብኝ ብሎ ልቡ ከተነሳሳ ከ10 ምግብ ጀምሮ እናቀርብለታለን፣ እናበላለታለን። እንደዚህ አድርጉልኝ የሚለው ሰውዬ መውጣት አይጠበቅበትም። በጣም አሪፍ። ሰምታችኋል አይደል? ይሄ በጣም አዲስ ነገር ነው ማለት ነው። ቴንኪው፣ በጣም እናመሰግናለን። እሺ፣ አመሰግናለሁ። አሁን የት ነው አድራሻችሁ? አድራሻችን ጎሮ ሰፈራ ቦሌ ለሚ የሚባለው የሺና ልጆቿ ህንጻ ላይ 1ኛ ፎቅ ላይ። ስፖርት እየሰራ ጡንቻ የማይወጣል ከሆነ ይሄው መድኃኒቱ። የጉበት ስብ እያስጨነቃችሁ ከሆነ ደግሞ ይሄው መድኃኒቱ ነው የሚወስዱት። መቼ ነው የሚወስዱት? እሺ፣ ይሄኛው እንዴት ነው የሚወስዱት? ይሄኛው ሚልክ ቲስል ይባላል። ይሄንን በመፍጨት ጧት መጠቀም ይችላሉ። እንደየ
ህመማቸው ነው። በዋናነት ፋቲ ሊቨር ለሚቸገሩ እንዲሁም ደግሞ ጉበታቸውን ማጽዳት ለሚፈልጉ ሰዎች የሚሆን ፕሮዳክት ነው። አጠቃቀሙን እኛን መጠየቅ ትችላላችሁ። በሻይ መልኩ ነው የሚወስዱት፣ ግን ያው እንደየህመሙ ፋቲ ሊቨር ከሆነ እንዲሁም ደግሞ ጉበት ለማጽዳት የሚጠቀሙ ከሆነ ልዩነት ስላለው አጠቃቀሙን ዲቴይል ሲመጡ ምንገልጽላቸው ይሆናል። ኦኬ፣ ይሄኛውስ እንዴት ነው የሚወስዱት? እሺ፣ ይሄኛው ደግሞ አሽዋጋንዳ ይባላል። ይሄኛው እንቅልፍ መተኛት ለሚቸገሩ ሰዎች እንዲሁም ደግሞ ስትረስ ላለባቸው ሰዎች የሚሆን ነው። ጡንቻቸውንም ደግሞ ወንዶች ስፖርት እየሰሩ ለሴቶችም በጣም ጠቃሚ ነው። ቶሎ የመናደድ ችግር ላለባቸው መናደድን ያቆምላቸዋል። ይሄ ማለት ነው። አዎ፣ ቶሎ የሚናደድ ሰው እንዴት ሊቆጣጠር ያደርገዋል ቢወስድ? አዎ፣ ንዴታቸውን እንዲቆጣጠሩ ያደርጋቸዋል። በዛውም ደግሞ ስትረስ ካለባቸው ስትረሳቸውን ማከም ይችላሉ። ወንዶች ደግሞ የቴስቶስትሮን መጠናቸውን መጨመር የሚችሉበት ፕሮዳክት ነው። ይሄንን በወተት ግማሽ ሊትር ወተት ላይ አንድ ማንኪያ የአሽዋጋንዳ ፓውደር ያደርጉበታል። ከዛ በኋላ ማታ ማታ ተከታታይ መውሰድ ይጠበቅባቸዋል። ይሄንን ለውጥ ለማምጣት የተወሰነ ጊዜ ይፈጃል። ጊዜ ይጨርሳል። ይሄኛው ለውጥ ለማምጣት ከ20 ቀን ጀምሮ ለውጥ ያመጣሉ። ከ20 ቀን ጀምሮ። ይሄኛው የስትረስ ይሄኛው የእንትኑ የጉበት ስብ ለማምጣት ይሄኛው በ7 ቀን ውስጥ ለውጥ ያመጣሉ። በ7 ቀን ውስጥ ለውጥ ይመጣል ማለት ነው። እሺ፣ አድራሻችሁ የት ነው? አድራሻችን ጀሞ 1 ነው፣ ከሌላ ህንፃ አንደኛ ፎቅ 19 ቁጥር ላይ እንገኛለን። በ09 12 20 14 85 ደውሉልን። ጓደኛዬ ነች፣ ተዋወቃት። ቅድስት ትባላለች። ሰል እባላለሁ። ሰላም፣ ቅድስት ትባላለሁ። ምነው ደህና ነህ ወንድሜ? ወንድሜ እኔ የምልሽ ለምን ወንድምሽን አታስተዋውቂኝም? የምርሽን ነው? እሺ፣ እንዲያውም እደውልለታለሁ። ግን በጣም ነው የሚያስፈራው። ሁሌ እንደተኮሳተረ ነው። ስቆ ያውቃል፣ ግን ባህሪው ነው እባክሽ። ውይ መጣ። ወንድሜ ወደ አንተ እየደወልኩ ነበር እኮ። ምን ነው በጠራራ ፀሐይ? ጓደኛዬ ነች፣ ተዋወቃት። ቅድስት ትባላለች። ሰል እባላለሁ። ሰላም፣ ቅድስት ትባላለሁ። ምነው ደህና ነህ ወንድሜ? ወንድሜ ሽቶ ሸቶት ነው መሰለኝ። ሳይንስና ስም አለበት እኮ። ሽቶ አይወድም። የስራሽን ይስጥሽ። የወር በሽታ ሰጠሽኝ። እናትህን ማስደሰትና እድሜዋን መጨመር ከፈለክ ሌላ ምንም ነገር አታርግላት። ይሄን የመሰለ ሮኮቦት ግዛና ሰርፕራይዝ አድርጋት። እዚህ ውስጥ ያለውን ፓኬጅ ልንገራችሁ። የጀበና ማስቀመጫ፣ የጭስ ማስቀመጫ፣ ሮኮቦትና ወንበር ናቸው። ተጠቅማችሁ ስጨርሱ ልክ በዚህ መሰረት ውስጥ ታስቀምጡትና ዝግት ታርጋችሁት ወንበሩ ውስጥ ታስቀምጡታላችሁ። ወንበሩም የሮኮቦት ማስገቢያ ብቻ ሳይሆን ለዱካነትም ስለሚያገለግል ልክ እንደዚህ ትቀመጡበታላችሁ። ይህን ልዩ የሆነ ሮኮቦት ለራሳችሁም ሆነ ለእናታችሁ መግዛት የምትፈልጉ ሰዎች በ0932796666 ላይ መደወል ትችላላችሁ። አድራሻ ቦሌ ቡልቡላ መድኃኒዓለም ሾፒንግ ሞል አንደኛ ላይ ይገኛሉ። ዛሬ ደግሞ አስበኝም እንዴ? ምን ሆነች ነው? ሰን 500 ሺህ ብር ያስፈልገኛል። ለምንሽ ነው 500 ሺህ ብር? የባልትና ሱቅ መክፈት ፈልጋለሁ። እሺ፣ ግን በአንድ ነገር ከተስማማን ብቻ ነው። ባልትናውን የምትረከቢው ከማራኪ ባልትና ከሆነ ብቻ ነው። ይመችሻል? ካልፈለግሽ ይቀራል። እነሱ ምን የተለየ ነገር አላቸው? ሆቴሎች፣ ምግብ ቤቶች፣ ሬስቶራንቶች ወይም ደግሞ አዲስ ሱቅ መክፈት ላሰባችሁ ሰዎች ስለ ማራኪ ባልትናዎች ልንገራችሁ። የሚገኙት ባህር ዳር ውስጥ ሲሆን የትኛውንም የባልትና ውጤቶች አከፋፋይና አምራቾች ናቸው። ማራኪ ባልትናዎችን ለየት የሚያደርጋቸው ሁለት ነገሮች ብቻ ልንገራችሁ። የመጀመሪያው በኢትዮጵያ በመጀመሪያ ደረጃ ጥራት ያለው ምርት የሚያመርቱትና ባልትና ማራኪ ባልትና ብቻ ነው። ሁለተኛው ከባህር ዳር እዚህ ድረስ አምጥተውላችሁ ፕሮዳክቱን ወዳችሁት ቀምሳችሁት ከተመቻችሁ ብቻ ነው ክፍያ መፈጸም የምትችሉት። ማራኪ ባልትናዎችን ማግኘት ከፈለጋችሁ ከስር ስልካቸውን አስቀምጬላችኋለሁ። እንደ ኮካ አትገንፍል፣ ተረጋጋ። ኮካም የሚገነፍለው ሲገፋ ነው። ወንድ ልጅ ሲበቃውና ድራሽው አንድ ናቸው። ማንም አያስቆማቸውም። ስማ፣ ከኔ ውጭ ሌላ ህይወት እንደማይኖር እያወቅ ችግር አትፍጠር እሺ? እኔ የተወለድኩት ከምርጫ ጋር ነው። አንቺ ካልተመቸሽን ሌላ ማግባት ይችላሉ። ያንቺ ከመሆኑ ውጭ ምርጫ የሌላቸው ሆኖ የተፈጠሩት አይንሽና አፍንጫሽ ናቸው እንጂ ነው አይደለም። እሺ ጥርግ በል ግን ተመልሰ እንዳትመጣ እሺ? የሚሄደው ወደ ገሃነም ቢሆን እንኳን ወደ አንቺ አልመለስም።
ምክንያቱም ካንቺ ጋር ከመኖር ገሃነብ 10,000 ጊዜ ይሻላል። አንተ ሰልችቶ ከኔ መለየት ብትፈልግ እንኳን እኔ አልፈቅድልህም። ምክንያቱም ከኔ ውጪ ላንተ ሚስት የምትሆን ሴት የለችም። እውነት ፈጣሪ ያንቺ ጆሮ ወይ ምላስ አድርጎ አይደለም የፈጠረኝ። እሺ በዚህ ብታጠፍ ብዙ ባልባል የሚሉ ሴቶችን አገኛለሁ። ላንቺ መታመኔ ጅል ስለሆንኩ አይደለም፣ አማራጭ ስለሌለኝም አይደለም፣ ሴቶች ስለማይወዱኝም አይደለም። ያወራሁትን ስለመኖርና ላንቺም የገባውልሽ ቃል ስላለ ነው። እሺ እንደ ኮካ አትገንፍል፣ ተረጋጋ። ኮካም የሚገነፍለው ሲገፋ ነው። ወንድ ልጅ ሲበቃውና ደራሹ አንድ ናቸው፣ ማንም አያስቆማቸውም። ሰን የት ነህ? ምን ነው ናፈኩሽ? ረሳው እንደ ፍቅረኛ እኮ ነኝ። ወደ ጉዳይሽ ግቢ፣ ስልኩን እዘጋዋለሁ። ቁርስ ቆንጆ ፍርፍር ሰርቼ እየጠበቅኩ ነው። ፍርፍሩማ ቆንጆ አለመሆን አይችልም። እኔ የሰራሁት ሁሉ ቆንጆና የሚጣፍጥ ነው አይደል? አንቺ ስለሰራሽው ሰውን ቆንጆ የሚሆነው የምትጠቀሚው ማራኪ ባልትና ስለሆነ ነው። አዳሜ ባለሙያን የምትለው እኮ ማራኪ ባልትናን እየተጠቀመች ነው። እሺ ማራኪ ባልትና መጋዘኑን ሙልት አድርገው እናንተን እየጠበቀ ይገኛል። ለሬስቶራንቶች፣ ለምግብ ቤቶች፣ ለሆቴሎችና የባልትና ሱቅ መክፈት ለምትፈልጉ ሰዎች ዝግጅቱን ጨርሶ መጋዘኑን ሙልት አድርጎ እናንተን እየጠበቀ ነው። ከእናንተ የሚጠበቀው ደውላችሁ ማዘዝ ብቻ ነው። ካልተመቻችሁ አትከፍሉም። እናንተ የምትከፍሉት ቀምሳችሁት ወዳችሁት ከተመቻችሁ ብቻ ነው። ለማዘዝም ሆነ ባልትናዎችን ማናገር ከፈለጋችሁ ከስር ስልካቸውን አስቀምጬላችኋለሁ። እናትን በጣም ተወዳታለህ አይደለ? እኔ ግን እንደምትወዳት እያስመሰልክ ነው እንጂ ተወዳታለህ ብዬ በፍጹም አላምንም። ምክንያቱም እናት ይወድሻለሁ ብለህ እዚህ ጋር ታቶ ትሰራለህ፣ እዚህ ጋር ታቶ ትሰራለህ። ግን እናት ማዲያት በማዲያት የሆነችው ላንተ ስትል ነው። እናትህ ካንተ የምትፈልገው ወጥተህ ውለህ መግባትህን ብቻ ነው። እናቴን እወዳታለሁ ለእናቴ ሞታለሁ እያልክ ግን ማዲያት በማዲያት የምታረጋት አንተ ነህ፣ የምታስለቅሳት አንተ ነህ። እያጨስክ እየቃምክ እየጠጣህ እየተደባደብክ እየመጣህ እናትን የምታስለቅሳት ግን አንተ ነህ። አንተ ደግሞ እናቴን እወዳታለሁ ለእናቴ ሞታለሁ ትላለህ። እናትን ገለህ ነው ለእናትህ የምትሞተው። ብራዘር ራስን አትዋሽ። በፍጹም እናትን አትወዳትም። እናትን የምትወዳት ከሆነ ሱሱን አቁምና ወደ ስራ ግባ። እናታቸውን የሚያሰቃዩ ሰዎች፣ እናታቸውን የሚያሰቃዩ ወጣቶች እናታችን በጣም እንወዳታለን እያሉ በመላሳቸው ብቻ የሚያወሩ ወጣቶች ናቸው። እናንተ ወጣቶች ተጠንቀቁ። እናታችሁን አታስለቅሱ። የምትወዷት ከሆነ ካላችሁበት ሱስ ውጡና ስራ ጀምሩ። ያኔ ለእናታችሁ ደስታ ፈጠራችሁ። ይህን ብቻ ነው የምትፈልገው ከእናንተ። እንዳትረሳው፣ ደግመህ ስመው። ምክንያቱም ምንም ነገር ቢፈጠር ደግመህ ማታገኛትን እናትህን ነው እያሳዘንክ ያለው። ትክክለኛ ጓደኛ ምን ማለት እንደሆነ ታውቃለህ ወይስ? ያንተ ትክክለኛ ጓደኛ ምን አይነት ጓደኛ እንደሆነ ታውቃለህ? ያንተ ትክክለኛ ጓደኛ ማለት በደስታ ጊዜ የሚገኝ አይደለም፣ በሐዘን ጊዜ አብሮ የሚያዝንም አይደለም። አንተ ደስ ሲልህ ደስ የሚለው ስትከፋ የሚከፋም አይደለም። የሆነ ጊዜ አደጋ ውስጥ ገብተህ ከዛ አደጋ እንደዚህ መንጥቆ የሚያወጣ አይደለም። ትክክለኛ ጓደኛ መሆኑን የምታውቀው ካንተ ጋር ሲጣላ ስላንተ መጥፎ ነገር የማያወራ ከሆነ ብቻ አለቅ። ያኔ ያንተ ትክክለኛ ጓደኛ እሱ እንደሆነ ታውቀዋለህ። ግን ክፋቱ ምን መሰለህ? ጓደኛን ካጣው በኋላ ነው ያንተ ትክክለኛ ጓደኛ እሱ እንደነበረ የምታውቀው። አንዳንድ ሰዎች እንደ ጊዜ ናቸው፣ ከሄዱ ሄዱ ነው፣ አይመለሱም።